ሰኞ ከቀኑ 9 ሰዓት ላይ የሚነበብ ግብረ ሕማም ነው። መጽሐፈ ምሳሌ ምዕራፍ 1 ተራ ቁጥር 1 ምሳሌያተ ሰሎሞን ወልደ ዳዊት ዘነግሠ ለእስራኤል በኢየሩሳሌም። ለእስራኤል ልጆች በኢየሩሳሌም የነገሰ የዳዊት ልጅ ሰሎሞን የመሰለው ምሳሌ ይሄ ነው። ተራ ቁጥር 2 ለአእምሮ ጥበብ ወተግሳጽ ወለአእምሮ ቃለ ጥበብ ጥበብንና ተግሳጽን 9ኙን ሕግጋትና የታምልክን ለማወቅ የፈሊጥንም ነገር ለማወቅና ለማሳወቅ ሰሎሞን የመሰለው ምሳሌ ይህ ነው። ተራ ቁጥር 3 ወለተወክፎ መይጠቃል ወለአእምሮ ጽድቅ ዘበአማን የቃል መልስን ለመቀበል እውነተኛ ነገርንም ለማወቅና ለማሳወቅ ሰሎሞን በምሳሌ የተናገረው መጽሐፈ ምሳሌ ይህ ነው። ተራ ቁጥር 4 ወለአርተኦ ፍትሕ ከመ ያሃቦሙ ጥበበ ለየዋሃን ሕፃናት ወለወራዙት ታውቆ ወአእምሮ ላልተማሩ ሰዎች ጥበብን ለሕፃናትም ልጆች ማወቅን ለጎልማሶችም እውቀትን ያስተምራቸው ዘንድ ፍርድን ለማቅናት ሰሎሞን የተናገረው ነገር ምሳሌው ይህ ነው። ተራ ቁጥር 5 ዘንተም ከመ ሰማ ጠቢብ የስቅ ጥበበ ብልህ አዋቂ አስተዋይ ሰው ይህንን በሰማ ጊዜ በጥበብ ላይ ጥበብን ይጨምራል። ተራ ቁጥር 6 ወዘሰ አጥረየ ሃዳፈ ያአምር ምሳሌ ወስውረ ነገረ ጠቢባን በቅጽበት መምህራንን ገንዘብ ያደረገ ሰው ከመምህራን ጋር የሚውል ሰው ስውር ነገርንና ምሳሌያዊ አነጋገርን ያውቃል አለ። የመምህራንም ነገራቸው በዓይን ጥቅሻ ይገባል አለ። ከመምህራን ጋር የዋለ ሰው የመምህራንን ነገር ገና በዓይናቸው ጥቅሻ ይገባዋል አለ። ተራ ቁጥር 7 ቀዳሚሃ ለጥበብ ፈሪሃ እግዚአብሔር ወአእምሮ ሰናይት ለኩሉ ዘይገብራ ፈሪሃ እግዚአብሔር ቀዳሜ ታውቆ ጥበበ ወተግሳጸ ይሜንን ወረሲአን የጥበብ መጀመሪያ እግዚአብሔርን መፍራት ነው አለ። እግዚአብሔርን መፍራት የመጀመሪያ ስራቸው ለሚያደርጉ ሰዎች ሁሉ በጎ እውቀት ናት አለ። እግዚአብሔርን መፍራት የእውቀት መጀመሪያ ናትና የእግዚአብሔርንም ሕግ የዘነጉ ሰዎች ግን ተግሳጽን፣ ምክርን፣ ትምህርትን ይንቃሉ፣ ይጠላሉ አለ። ተራ ቁጥር 8 ስማ ወልዴ ሕገ ገአቡከ ወኢትትሃየይ ትእዛዘ እምከ ልጄ ሆይ የአባትህን ሕግ ስማ አስተውል፣ የእናትህንም ትእዛዝ ቸል አትበል አለ። የአባት እርግማን አጥንት ይሰብራል፣ የእናትም እርግማን ስር ይነቅላልና አለ። ተራ ቁጥር 9 አክሊለ ክብር ተነስ ለርእስከ ወባዝግና ወርቅ ለከሳዲከ ልጄ ሆይ አባትህን እናትህን ብታከብር ለራስህ ክብር ያለው ዘውድን ትቀዳጃለህ አለ። አባትህንና እናትህን አክብር ብሎ የተናገረው እግዚአብሔር ነውና እናትና አባቱን በሚያከብር ልጅ እግዚአብሔር ደስ ይለዋልና አለ። ስለዚህም የእናትህንና የአባትህን ትእዛዝ ብታከብር ለአንገትም ዝርግፍ ወርቅ ታስራለህ አለ። ይህም እግዚአብሔር በሃይማኖት ያጸንሃል፣ በዘመንህ ሁሉ ይጠብቅሃል፣ በልቦና የምትሻውን ሁሉ አስቀድሞ ይፈጽምልሃል አለ። እናትና አባትህ የባረኩህ እንደሆነ ወደፊት እግዚአብሔር በሚያደርግልህ ነገር ሁሉ አባቴ እናቴ መርቀውኝ ትላለህ አለ። ይቆየን።